ሄርሜላ ማለት ነው ተዋርዳለች። አብርሽ አሞታል፣ አብርሽ አልዳንም ሲሉ እሱ ግን ድኖ አሳይቷቸዋል ማለት ነው። ከሩትዬ ጋር ነው የምኖረው፣ ከሩታ ጋር ነው የምኖረው፣ ከጀግናዋ ጋር ከጠንካራዋ ጋር ነው የምኖረው ሲልም ተናግሯል ማለት ነው። እንግዲህ በዚህ ቻናል ላይ የሩትዬን ሀቅ አንድ በአንድ እናወጣለን ማለት ነው። እናንተም እንግዲህ ቪዲዮን ስትጀምሩ ላይክ ማድረጋችሁን እንዳረሱ፣ ቻናሉንም ሰብስክራይብ ማድረግ እንዳረሱ። እንግዲህ ሩትዬ በጣም ጀግና ቆራጥ ሴት ናት። ማንም የፈለገ ሰው ቢመጣ ሩትዬ የሚተካ ሰው የለም ማለት ነው። ሩታ እውነት ለመናገር በጣም ጠንካራ ሰው ናት። እንግዲህ አብርሽም ሄርሜላን አዋርዷል። እነሱ አሞታል፣ አብርሽ ታሟል፣ አብርሽ ጸበል መግባት አለበት ሲሉ አብርሽ ግን ምንም አልታመምኩም፣ እኔ ምንም አልሆንኩም ብሎ ደና ሆኗል ማለት ነው። ባለፈውም እንዳያችሁት አብርሽ ቪዲዮ ላይ በጣም በቃ 100% ማለት ድኖ መጥቷል ማለት ነው። አሁን ግን እነሱ ምን ይላሉ? አልዳነም፣ ወደ ጸበል መሄድ አለበት ምናምን እያሉ ነው። አውቀው ደግሞ እንደዚህ የሚያደርጉት እነ ሄርሜላ ማለት ነው። ሄርሜላና የሄርሜላ ወንድም አውቀው ነው እንደዚህ የሚያደርጉት። እሱን የሆነ ቦታ ሊወስዱት፣ እሱ ሊያሳግቱት ነው እንጂ በቃ አብርሽን መተው አለባቸው። አብርሽ ድኗል። አሁን አብርሽ ድኗል። አብርሽ መተው አለባቸው አሁን ማለት ነው። አብርሽ በቃ በእርግጠኝነት ድኗል። ስለዚህ አብርሽም ሩትዬ ትሻለኛለች ከሩትዬ ጋር ነው የምኖረው ብሏል ማለት ነው። እሱም ሁሌም ዛሬም ነገም ከሩታ ጋር ነው የሚኖረው። በጣም ነው የምወዳቸው እኔ እንቁና ውድ የሆናቸው ቤተሰቦቼ። ቪዲዮ ላይክ፣ ቻናሉ ሰብስክራይብ ማድረግ እንዳረሱ። በሌላ ቪዲዮ እስከምንገናኝ በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ይበልልኝ። ደህና ሁኑልኝ።